መሳቅ ያልነበርሽ እንዴ? አንቺ ሰርጀሪ ከማድረግሽ በፊት ከወንበር እንኳን ትነሽ ነበር። ካረግሽ በኋላ አይደል እንዴ ጣራ ላይ አውጡኝ ያልሽው? ምንድን ነው የምታወሩ? የትኛው እውቀትሽ፣ የትኛው ችሎታሽ፣ የትኛው ብቃትሽ ነው አንቺን ሴት የሚያስመስልሽ? አንቺ በቅሎ እኮ ነሽ። ጌታ በቅሎ እኮ ነሽ። የማትወልጂ ሴት፣ ማንም የሚጫወትብሽ ሴት፣ የማትወልጂ ሴት ነሽ። ምን ነው ሲያከብሩሽ አልቀበራልሽ? እኛ እኮ በጨዋ መግለጽ እንችላለን። እንደ በፊቱ ሳንሳደብ በቅሎ ሴቶችን ፊት ለፊት እንገልጻለን እኮ። ማን ተናገረሽ? አንቺ ነሽ ሞኒካን አግዘሽ እኔን ልናገር ብለሽ። ቤታዩ የአንቺ ጌታ ዮኒ ማኛ ይባላል። አንቺን ደምንባ የሚያስለቅተው ዮኒ ማኛ ነው። ማንም ሌላ ሰው እንዲመጣ አልፈልግም። ስርዓት አስይዤ ቁጭ አድርግሻለሁ። ስርዓት አስይዤ። የቤታዮ ባል ነው፣ ተዋውቁት። ዴቪድ ይባላል። እናቷንም ክዳለች፣ ሰውየውንም ካጂው ባለጌ ነሽ። ሐዘን በቤትሽ ግባ አልልም። እኔ ሊያ አይደለሁ። ሐዘንን ይው አልልሽም። ያልሞተችውን እናትሽን ገለሻታል። ያልሞተችውን እናትሽን ገለሻታል። በቅሎ ነሽ። መውለድ አትችይ። ስለማትቺ እንደዚህ እያልሽ ወንድምን ሌሎችንም ትሳደቢያለሽ። በእውቀትሽ ምንም አንድ ነገር አሜሪካን ሀገር አንቺ 1000 ዓመት ብትኖሪ እንግሊዝኛ አታወሪ። ነይ እናውራ በጨዋ ነይ። ከኔ ጋር አይደለም ከናውን ፎንቴ ጋር እንግሊዝኛ አታወሪ። እውቀት የሚባል የለሽ። በባዶ የምትንጫጭ ሴት ነሽ። እና አርፈሽ ብትቀ ሌላም ጉዶች ስላሉኝ ስለማወጣ ሰውዬሽን ነው የማናግርልሽ። ሰውዬሽን ነው የማናግረው። ይሄኛው ታላቅ ወንድሙን ነበር የምታወጪው። ከዛ ይሄ መጣ። ስለዚህ በጣም ባለጌ መረን እንደሆንሽ እዚህ ጋር እንድታየው ነው። ቪዲዮውን ላሳያችሁ ምን እንዳለች። ለማግዛ ለሞኒካ አግዛ ነው። ይኸው ወንድም ሞቶ ፕሮፋይልን እንኳን አላጠቆርክም እኮ። ሌላው ቢቀር ሶሻል ሚዲያ ላይ እስከመጣ አይቀር ፕሮፋይል አልጠቆረም። አንዱ ለቀህ አልቅ እንኳን ሞታ አይነት ነው የሚመስለው። እንኳን ሞተ እንኳን ሄደ ብቻዬን ያለውን ውርስ በላለሁ። ይኸው እንደዚህ አይነት ባለጌ መረን ሴት ታጨበጭቡልታላችሁ። ይሄ ነው ማንነቱ። እሱ እናቴ ቀበሌ ቤት ነው አሉ። ሊያላቅም ብቻ ያቺ ፊንገር ስትል የሰማሁት እናቱ የቀበሌ ቤት ነው ብላለች። እግዚአብሔር የቆኔ አላቅም፣ በማላቁ አልገባም አይደለ? የእናቱ የቀበሌ ቤት ነው ብላለች ፊንገር። ስለዛ ያንን የቀበሌ ቤት ልትካፈል ከሆነ አላቅም። የመንግስት ነው አይደል የቀበሌ ቤት? አየሽ መሀይምነትሽ። አሜሪካ እንደምኖር ራሱ ረስተሽዋል። አሜሪካ እንደምኖር ራሱ የረሳሽ ሴት ነሽ። በራስሽ ፊዚካል የምትሸማቀቂ ሴት የነበርሽ ነሽ። የምትሸማቀቂ አሁን ያዙ ይልቀቁኝ ያልሽ ሴት ነሽ። ምንም ማንነቴ እንደ ጂጂት ተገማምሰሽ ተቆራርሰሽ የመጣሽ ሴት ነሽ። እንደ ጂጂ አንድ አይነት ሴቶች ተቆራርሰሽ ነው የመጣሽው። ምንም እውቀት የምታወሪው አንድ እንግሊዝኛ እንደሌለ አንድ ስራ ሰርተሽ እንደማታውቂ ኤቭሪባዲ ኖውስ። እኔ ጉግል ሚ ዮኒ ማኛ የት ይሰራል ምን የሚለው ጉግል ሚ የዛኔ ይነግርሻል። እና በጣም የወረድሽ ሴት ማንም ሳይደርስብሽ እየነካ እኔና ሊያ ከዮኒ ማኛ ጋር ለምን ታረክ ብለሽ ነው አይደል እንዴ የረገጥ የተናገርሻል ሊያን አይደል እንዴ አይደል እንዴ አስገድልሻለሁ ምናምን አድራሻችን ሰጣለሁ ካለ ወንድ ጋር እንዴት ታወሪያለሽ ብለሽ አይደል እንዴ ስድብ የጀመርሽው አይደል ነው አይደል? ምን ነው አንበሳ አንበሳ ሲሉሽ ምንም እውቀት የሌለሽ ማንም ጥቁር የሚጫወትብሽ ሴት እዚህ መጥተሽ ታወሪያለሽ። ይሄ ነው ያንቺ። ይሄ ልብሱን እንኳን በስርዓት የማይለብስ ውራጅ ይዘሽ ነው አንቺ
ስለኛ የምታወሪው ስለ ኢትዮጵያ ስለ ሀበሻው እንደምታወሪው ይህንን ይዘሽ ስለ ኢትዮጵያውያን ታወሪያለሽ። ስለዚህ ያንን ነው የምለው እና እንደዚህ አይነት ልቃሚ ይዘሽ ነው አንቺ ሰው ሆነሽ የምታወሪው። እናትሽን በቁምሽ የቀበርሽ እናትሽን በቁምሽ ቀብረሻል። በቁምሽ እናቷ እያለች በህይወት በቁም ቀብረሻታል። እድሜና ጤና ይስጣት፣ እሷ በሰላም ትኑር። እናትሽን ቀብረሻል። ዛሬ መጥተሽ እናቴ ሙስሊም ናት ራሷን አታሳይም ምን ብለሽ ደግሞ ታወሪያለሽ? እንደዚህ አይነት ሴት ነሽ አንቺ። እኔ ዝም ስላልኩሽ እንጂ ክርስትናው ስለገባው አይጠቅምም በሚለው ነው። አሁንም አይጠቅምም ነበር። አንቺን ግን ክፉ አልተናገርኩም። ዛሬም በምታዩት ባለፈውም ለኤልሻዳይ ደግፎ ሰዳ አልሰደብኩሽ። እኔን ስለሰደብሽ ነው ኤልሻዳይ ብለሽ የመጣችው። ጌታ መሰክረኝ አልሰደብኩሽ። ተዋት ጣሉ ላልኩሽ ነው የተሳደብሽው። ደም እንባን ያስለቀስኩሽ ነው። የአንቺ ጌታ እኔ ብቻ ነኝ። እነ ዮዳብ ጉቶ ምናምን ምናምን አይደሉም። እነ ልዕልቴን ቆርቲ ምናምን እነ ሊያ ምናምን አይደሉም። አንቺን መሬት እንድትቀመጪ ማድረግሽ እኔ ነኝ። እነ ይቺ ማናት ሄለን ሾው ምናምን አይደሉም። ለአንቺ እኔ ነኝ ጉድሽን አውጥቼ እማወጣ። በቅሎ ነሽ አንቺ። እንዲህ የወለድሽውን ልጅ የምትክጂ አይደለሽ እንደ ኤቭሪባዲ ነው። የወለድሽውን ልጅ ሰተሽ የለ እንደ እርግዝናሽ ምንሽ እያየ ነው አይደል እንደ ሶሻል ሚዲያ ላይ ካጂ ነሽ። እህቴ ነች ብለሽ ትሸመጥጫለሽ። በጣም 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 እኛ ዝም ስላለን የተፈራሽ የመሰለሽ ምናምን። ኧረ እንዳንቺ አይነት በጣም የወረደች ሴትን የሚፈራ ኢትዮጵያዊ አለ ብዬ አላስብም። ግን እኔ እንዳልኩሽ እንደዚህ ወንድምሽን ለማሳቀቅ እናትሽን ሰድቤ ምናምን አላደርገው። በቅሎ ወልደሽ ትክጃለሽ። ድጋሚ ደግሞ አልወድም ትያለሽ። ከወንድ ጋር እየኖርሽ እንዳልሆነ ነው አክት የምታረጊው። ሶሻል ሚዲያ ላይ የምታረጊው አክትን እዩ። የመጨረሻ የወረድሽ ሴት ነሽ። ቁጭ ማለት እንኳን አቅቶሻል። አሁን እንዴት እንደምትበላቀጪ እዩ። ግቢና ያው ራስሽ እንዴት ሆነች እንደምትበላቀጪ ሶሻል ሚዲያ ላይ። እኔ ለሌሎቹ መልስ አልሰጥም። የተናገረኝን ነው። የአንቺ ሰዎች እዚህ ጋር የፈለጉትን መጻፍ ይችላሉ። እኔ የመብት ሰው ነኝ። በሞቱ ዘመዶችሽ ግን ወይም ወንድም እህት ካለሽ አልቀልድም። በአባትሽ አልቀልድም። የዘላለም ዕድሜ ይስጣቸው። እንደ ሌሎቹ አባትሽን ሰድቤ አላሸማቀሽም። እናትሽን ሰድቤ አላሸማቀሽም። የሞተ ዘመዶችሽን ጠርቼ አላሸማቀሽም። እኔ የምሸማቀቅ ሰው አይደለሁም። እግዚአብሔር ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔር ስም ይባረክ። ወንድሜ እግዚአብሔር አልፈቀደውም ሄደዋል። እኔም በዛ ግን ለማሸማቀቅ ሰርጀሪ አትችኝ። ወፌ ቆመች አትችኝ። ወፌ ቆመች የምናቀሽ ሴትዮ ተመጠሽ መጠሽ እንደ ቀሰም ተመጠሽ መጠሽ እንዳታነጅቢ። አንድ እንግሊዝኛ ቃል ማታወጪ አሜሪካ ነገር በልጅነትሽ መጠሽ ስትርመጠመጭ ወንዶች ጋር ህይወትሽን አበላሽተሽ ያለሽው ብለሽ ስትርመጠመጪ አንድ ቁም ነገር በህይወት ይሳሰርበት። እኛ ወልደንበታል፣ ኖረንበታል፣ በየስቴቱ ሄደን ተከብረንበታል። ተግባባ። ስለዚህ ሌላ ሚስጥሮች አወጣለሁ፣ እቀጥላለሁ። እኔ ነበር የተውኩሽ። ሌላ ሰው የምነካከው የለም። ማንም ቢመጣ ጌታን አልነካከም። አንቺ ግን ባለጌ መሆነችን አይቼዋለሁ። ባለጌ ምንም ሳትደረጊ ሰው ላይ እንደምትደርሺ በአንቺ አይቻለሁ። ማንሽንም ሳልነካው አልደረስኩብሽም። ምንሽንም አልነካውም። ትላንት ሞኒካንና ሚኪ የሚባለውን የረገጥኩት አስተያየት ልስጥ ብላ ነው የገባችው። እኔ
እንጂ እንደዚህ የወረደ ሰው ይዘሽ አስተያየት ትሰጫለሽ? እንደዚህ አይነት ጋርቤጅ ሱሪውን እንኳን የማይታጠቀ ይሄንን እካክ ይዘሽ ጌታ ወይ ይሄን ይዘሽ ይሄን ሱሪውን እንኳን በአግባቡ የማይለብስ ይሄን ይዘሽ ታወሪያለሽ? ወንድሙን ጭምር አጫውተሽ ማፈሪያ፣ በጣም ማፈሪያ ነች። በጣም ባለጌ፣ የሚያከብሩሽን ማታከብሪ፣ የመጨረሻ የወረድሽ አንድ ትምህርት እንኳን የማያውቅሽ ሰበና ትምህርት የማያውቅሽ አሜሪካን ሀገር አንድ እንግሊዝኛ ቃል ማትናገር እዚሁ እና በወንድም ለመጣ የሆነ በአግባቡ እንመልሳለን። ኤርትራዊ እያለች የምትሰክሰው ውሸት ነው። አይደለም ኤርትራዊ አይደለም፣ ጥቁር ነው። እንግዲህ ድምፁን ታውቁታላችሁ አይደለ? ቦይፍሬንዷን ድምፁን ታውቁታላችሁ። በቪዲዮ ይምጣ። ድምፁን ስለሚታወቅ የእሷ አማራን ሲሰድብ፣ ትግራዋይን ሲሰድብ፣ ኦሮሞን ሲሰድብ፣ አማራን አህያ ሲል፣ ኦሮሞን ጋላ ሲል፣ ትግሬን ደግሞ አጋሜ ሲል አብራው ነበረች። ድምፁን ታውቁታላችሁ። በቪዲዮ ይምጣ። ይሄ ካልሆነ እኔ ከሶሻል ሚዲያ ጠፋለሁ። ኢማኖን በቪዲዮ ታምጣውና እኔ ከሶሻል ሚዲያ ልጥፋ። እና ባለጌ ነሽ፣ በጣም ባለጌ። ያልደረሱብሽን ተሳቀልኝ ብለሽ እኔ ነገርኩሽ። ተንጠልጥለሽ ራስሽን ነው እንድትጎጂ ማረግሽ፣ እንድትጎጂ ማረግሽ እኔ ነኝ። ራስሽ እንድትጎጂ አረግሻለሁ። መፈጠርሽን እንድትጠይ አረግሻለሁ። አማራን አዋረድሽ እንጂ አማራን አላስከበርሽ። አማራን አዋርደሽ ለሰዳቢ ሰዳቢ ሰጠሽ የነበርሽ አንቺ ነሽ። ምንም በእውቀት አውርተሽ አታቂ። እውቀት የሚባል አውርተሽ አታቂም። በእውቀት አውርተሽ አታቂም። እንደዚህ አይነት ሰው ይዘሽ ነው የምትሽከረከሪው። የእሱን ታላቅ ነበር የምታወጪው። ወንድሜን ትሰድቢያለሽ? ምን አደረገሽ? መች ነው የሰደብኩሽ? መች ደረስኩበሽ? መቼ ደረስኩበሽ? ያንቺን ማንነት እኛ እናውቀው የለ እንዴ? ሌሎቹ የምትሸወዱት ኮመንት የሚያደርጉትን ስለምታየው ነው። ኮመንት የሚያደርጉትን ስለምታየው ነው። ኮመንት የሚያደርጉትን አትዩ። ስትናገሩ ፎከስ አድርጋችሁ ሀሳባችሁን ብቻ ግለጡ። ሀሳባችሁን ብቻ ግለጡ። ስለዚህ እንደዚች አይነት ወራዳ ምንም እውቀት የሌላት ለፖለቲካ ያልሆነች ለምን ያልሆነች ባለጌ የሁሉንም ልጆች የሁሉንም ነገሮች ስትሳደብ የኖረች ሴት ክብር ብንሰጣት ክብርንም አልፈልግም አለች። ክብሩንም አልፈልግም አለች። እቺ ባለጌ ክብሩንም አልፈልጋለች። ከትላንት ወዲያ ከኔ ጋር ጌም ተጫውተሽ ለሞኒካ እኔን ትናገሪያለሽ? ለሞኒካ ከትላንት ወዲያ ቆይ ጉቺ እንድታየው ነው። ነይ ላሳይሽ። ይሁንና አንቺ የምትሆን ልስማ። ጉቺ እንድታየውና አንቺ እንድትናገር። አይ ስላልሽኝ ተው። አንቺን ደግሞ ስለማከብርሽ ማለት ነው። በጸባይ ተስማምተናል። ከአንቺ ጋር ችግር ስለሌለብኝ ላሳይሽ ምን እንዳለች። ፕሮፋይልን እንኳን አላጠቆርክም እኮ ሌላው ቢቀር ሶሻል ሚዲያ ላይ እስከመጣ አይቀር ፕሮፋይል አልጠቆረም። አንዱ ለቀህ አልቅ እንኳን ሞታ አይነት ነው የሚመስለው። እንኳን ሞተ እንኳን ሄደ ብቻዬን ያለውን ውርስ በላለው ካላችሁም እሱ እናቴ ቀበሌ ቤት ነው አሉ ያላቅም ብቻ ያቺ ፊንገር ስትል የሰማዋት እናቱ የቀበሌ ቤት ነው ብላለች። እግዚአብሔር የቆኔ አላቅም በማላቁ አልገባም አይደለ የእናቱ የቀበሌ ቤት ነው ብላለች ፊንገር። ስለዛ ያንን የቀበሌ ቤት ልትካፈል ከሆነ አላቅም የመንግስት ነው አይደለ የቀበሌ ቤት ወንድም ሲሞት ደስ ያለ ነው የሚመስለው። ዛትክ እንደዚህ ናት። አየሽ
እንደዚህ አይነት መረን ሴት ባለጌ፣ በሰው ሀዘን የምትቀልድ እንደዚህ አይነት ሴት ናት። እንደዚህ ከቁጭራ የሚውል ሌቭል የሌላት ሴት ይቺ ናት። ነይ አንቺ አንድ ቀን እኔና አንቺ በእንግሊዝኛ እናውራ እዚህ ጋር ነይ። በልጅነትሽ ነው አሜሪካ የመጣሽው አይደል? ነይ። ከ7ኛ ክፍል አልፈሽ አታቂ። ትምህርት በሄደበት ሄደሽ አታቂ። ተግባባን? እንደዚህ በጣም የምትደናበሪ ድንብርብርሽ የሚወጣ ሴት መሆንሽን በደንብ አውቃለሁ። አይነው ያንን ነው የምነግርሽ። እና እናትሽን ሞታለች ብለሽ አልቅሰሻል ሶሻል ሚዲያ ላይ። ሞታለች እናቴ ብለሽ ጨካኝ ነሽ። ከዛውን ደግሞ እናቴ በሕይወት አለች ሙስሊም ናት እያልሽ ደግሞ ሌላ ነገር ታወሪያለሽ። ምንም መጨበጫ የሌለሽ ተራ ሴት ነሽ። ሰርጀሪ ካረግሽ በኋላ ነው መቆም የጀመርሽው። ከሰርጀሪው በፊት ጂጂ ነበርሽ። እንደ ጂጂ ተሰነጣጥቀሽ መተሽ ነው አሁን ይሁኝ መትው። ተግባብተናል። ስለዚህ ሞክሪና ሌላ ሚስጥሮች አወጣለሁ፣ ቀጥላለሁ። እኔ እንደ ሌሎቹ እናት ጋር እህት ጋር ምናምን አልሄድም። አንቺ ህይወት ላይ ነው የምመጣው። ተግባብተናል። ይህንን ነው የምለው። ሌላ ጥያቄ አለ? ጥያቄ አላችሁ? ባለጌ ናት። ባለጌ መረን። አሁን ለጉቶ ሰርጉ ነው። ጉቶ ሰርጉ ነው። ጉቶ ሰርጉ ነው። ደስ ይለዋል። ለማ ብላ የተሳደበችው ለማን ብላ ነው? ጌታ ምስክሬ ነው የምላችሁ። የተሳደበችው ለማን አግዛ ነው? ለሞኒካ። ለሞኒካ አግዛ ነው። ለሞኒካ አግዛ ነው እኔን የተናገረች። ተግባባል። ይሄ ደግሞ አጨብጫቢ ህዝብ ይዩት። ሰው ለሰው ሲጣላ ኦልሞስት 3000 ሰው ሊገባ ነው። ወንጌል አይፈልግ፣ መልካም ንግግር አይፈልግ። ሰው ግን ሲቃረን ይህ ሁላ አጨብጫቢ ይመጣል። የት ነበራችሁ? የት ነበራችሁ? የት ነበረ? ይህ ሁላ አጨብጫቢ የት ነበርክ? የትም አልነበራችሁ። ግን እንደዚህ አይነት ነገር አበሻ እንደሚወድ በጣም አውቀዋለሁ። ሰው ለሰው ሲጣላ፣ ሰው ለሰው እንትን ሲል በጣም አውቀዋለሁ።